ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የመቀሌ ከተማ ፖሊሶች ታዳጊውን ደብድበው መግደላቸው ተገለጸ። ናትናኤል ሰለሞን ይባላል። የ17 ዓመት ታዳጊ ሲሆን የመቀሌ ከተማ ኪሃ ክፍለ ከተማ ተወላጅ ነው። እናቱ በሴፍቲኔት የሚተዳደሩ ሚስኪን አይነ ስውር ናቸው። ተክላይ የተባለ የትራፊክ ሞተር ሳይክል ጠፍቶብኛል በማለቱ የተጠረጠሩ 5 ግለሰቦች ፖሊስ በቁጥጥር ስር አዋላቸው። 5 ልጆቹ ሰርቃችኋል ማመን አለባችሁ በሚል ታህሳስ 2 2018 ዓ.ም ምሽት ላይ በ8 ፖሊሶች ሲደበደቡ ካመሹ በኋላ በግለሰቦቹ የተፈጸመውን ኢሰብአዊ ድብደባ መቋቋም ያልቻለው ናትናኤል ወዲያው እዛው ህይወቱ አለፈ። ፖሊሶቹ ይህ አረመኔያዊ ተግባራቸው እንዳይታወቅ ራሱን አንቀው ገደለ ብለው በመደባበስ ትናንትና ታህሳስ 3 2018 ዓ.ም ጠዋት ላይ ሊቀብሩት ሲሉ ቤተሰቦችና የኪሃ ወጣቶች እኛ የሞቱን መንስኤ ማወቅ እንፈልጋለን፣ አስከሬኑ ይመርመርልን በማለታቸው ምክንያት አስከሬኑ ለምርመራ ወደ አይደር ሆስፒታል ተወስዷል። የሌሎቹ 4 ታዳጊዎች ያሉበት ሁኔታም ሊታወቅ አለመቻሉም ተገልጿል። ህወሓት በመቀሌ ከተማ የጀመረው የገንዘብ ዝርፊያ መቀጠሉ ተገለጸ። በትናንትናው ዕለት በመቀሌ ከተማ በህወሓት ታጣቂ ኃይሎች በተለያዩ አካባቢዎች የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን በኃይል በመዝረፍ ጥሬ ገንዘብ ለመውሰድ ያደረጉት ሙከራ እንዳሰቡት ሳይሆን መቅረቱ ተገልጿል። ትናንትና መሻሹ 12 ሰዓት ገደማ ጀምሮ የህወሓት ታጣቂዎች የባንክ ቅርንጫፎች ውስጥ በመግባት ዝርፊያውን ያካሂዱ የነበረ ቢሆንም ከተወሰነ የጥሬ ገንዘብ ውጪ ሊዘርፉ ያሰቡትን ያክል የገንዘብ ክምችት ማግኘት አለመቻላቸውን የከተማዋ ነዋሪዎች ለሆርን ፍሪኬንሲ ገልጸዋል። መንግስት ታጣቂዎቹ የዝርፊያ ድርጊት ሊያካሂዱ ይችላል በሚል ቀድሞ በመጠርጠሩ በቅርንጫፎቹ ውስጥ የነበሩ ከፍተኛ የጥሬ ገንዘብ ክምችቶችን አስቀድሞ ወደ አስተማማኝ ቦታ በማሸሹ ምክንያት ታጣቂዎቹ ከፍተኛ ገንዘብ ሳይወስዱ መቅረታቸውም ተገልጿል። ይህም ታጣቂዎቹ ከፍተኛ መጠን ያለው ገንዘብ የመውሰድ እቅዳቸውን እንዳያሳኩ አድርጓቸዋል ነው የተባለው። ነዋሪዎቹ እንደሚሉት የታጣቂዎቹ ዋና ትኩረት የመንግስት ባንክ ቅርንጫፎች ላይ ብቻ የነበረ ሲሆን ከዚህ የዝርፊያ ድርጊት ውጪ በከተማዋ ሌላ ከፍተኛ የጸጥታ ችግር አልተፈጠረም። መንግስት በክልሉ የሚገኙ የገንዘብ ክምችቶችን አስቀድሞ እንዳሸሸ መገለጹን ተከትሎ የትግራይ ክልል ነዋሪዎች ባንኮች በሚሰጡት አገልግሎት ላይ ከፍተኛ ችግር እንደገጠማቸውና በክልሉ ከፍተኛ የጥሬ ገንዘብ እጥረት ተከስቶ መሰንበቱን መዘገባችን ይታወሳል። ይህም የዕለት ተዕለት የንግድና የኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል ሲል የዘገበው አንድ አፍታ ነው። ባለፉት ቀናት ህወሓት ከመቀሌ ከተማ በጀት 165 ሚሊዮን ብር ከኢትዮጵያ ንግድ ባንክ መቀሌ ዋና ቅርንጫፍ በኃይል መዝረፉ መዘግበንም ነበረ። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት አነሳች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖየም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱን አስታውቀዋል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ማለትም ቴምፖራሪ ፕሮቴክትድ ስታተስ ትሰጥ የነበረ ሲሆን ኢትዮጵያም ይኸው መብት ነበራት። አሜሪካ ከ1990ዎቹ ጀምሮ በሀገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት ጀምራ ነበር። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁም ነበረ። አሜሪካ በኢትዮጵያ ያለው ወቅታዊ ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ላይ ደህንነት ስጋት ላይ አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡም አሳስባለች። ቀድሞው ከአሜሪካ ለሚወጡ የትኬት ወጪያቸው እንደሚሸፈን $1000 ጉርሻ እንደሚሰጥና ለወደፊቱ ህጋዊ የኢሚግሬሽን እድል እንደሚኖራቸውም ገልጻለች።
ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላው በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደምታሰርና ከሀገሯ እንደምታባረርም አስጠንቅቃለች። አሜሪካ ከሳምንታት በፊት ተመሳሳይ ከለላ የነበራቸው የደቡብ ሱዳን ዜጎችን መብትም አንስታለች። ኤርትራ ከኢጋድ በድጋሚ መውጣቷን አስታወቀች። ኤርትራ ከኢጋድ አባልነቷ የወጣችው ድርጅቱ ግዴታዎችን ባለመወጣቱ ሕጋዊነቱ እየተሸረሸረ በመሄዱ እንደሆነ የኤርትራ የውጭ ጉዳይ ሚኒስቴር ትናንትና ባወጣው መግለጫ አስታውቋል። ኤርትራ ኢጋድ በቀጠናው መረጋጋት ለማስፈን አስተዋጽኦ ማድረግ አልቻለም በማለትም ተችታለች። ኤርትራ ከ18 ዓመታት በፊት ለመጀመሪያ ጊዜ ከኢጋድ ወጥታ የነበረ ሲሆን ሆኖም ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመታት በፊት የሰላም ስምምነት መፈራረማቸውን ተከትሎ ድርጅቱን በድጋሚም ተቀላቅላ ነበር። ብሩንዲ ከሩዋንዳ ጋር ጦርነት አልፈልግም አለች። የቡሩንዲ የውጭ ጉዳይ ሚኒስተር በሰጠው መግለጫ ብሩንዲ ከሩዋንዳ ጋር ጦርነት እንደማትፈልግ ጠቁሞ ነገር ግን ወረራ ከተፈጸመባት ራሷን ትከላከላለች ብሏል። የውጭ ጉዳይ ሚኒስትሩ ኤድዋርድ ቢዚማና ከሩዋንዳ ጋር ግንኙነት የምንፈጥርበት መስመር አለ፣ አሁንም ክፍት ነው። ብሩንዲ ከማንም ጋር ጦርነት ፈልጋ አታውቅም። በዚህ አቋማችን ጸንተን እንቀጥላለን ብለዋል። ቢዚማና እንዳሉት በሩዋንዳ ጦር የተደገፉት የኤም23 እና የኤኤፍሲ አማጽያን በህዳር ወር መጨረሻ በብሩንዲ ግዛት ላይ ጥቃት የሰነዘሩ ሲሆን ይህም የጊቴጋን መንግስት ህዝቡንና ድንበሮችን ለመጠበቅ እርምጃ እንደሚወስድ አስገድዷል። ኤም23ን ትደግፋለች ተብላ የተከሰሰችው ሩዋንዳ ክሱን በተደጋጋሚ ውድቅ ማድረጓን ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካምቦዲያና ታይላንድ ተኩስ አቁም ለማድረግ ከስምምነት መድረሳቸውን አስታወቁ። ካምቦዲያና ታይላንድ በዚህ ሳምንት በድንበር አካባቢ በተቀሰቀሰ ግጭት ውጥረት ውስጥ መግባታቸው ቀጠናው ስጋት ላይ ከቶት ቆይቷል። ትራምፕ ከታይላንዱ ጠቅላይ ሚኒስትር አንቴር ቻርን ቪራኩልና ከካምቦዲያው አቻቸው ሃን ማኔት ጋር በስልክ ቆይታ ባደረጉ በኋላ ሀገራቱ ተኩስ አቁም ማድረጋቸው ይፋ አድርገዋል። በሁለት ሀገራት ድንበር የሚፈጠርን ግጭት በዘላቂነት ለመፍታት የሚያስችል ጥሩ ውይይት አድርገናል ሲሉም ትራምፕ ገልጸዋል። የማሌዥያን ስምምነት በማክበር ወደ ተኩስ አቁም የመጡት ታይላንድ እና ካምቦዲያ ከሰሞኑ ለተቀሰቀሰው ግጭት አንዳቸውን ተጠያቂ ሲያደርጉ ተስተውለዋል። የማሌዥያው አሳሪ ስምምነት ተፈጻሚ እንዲሆን ሁለቱም ሀገራት ቁርጠኛ መሆናቸውን ትራምፕ ቢናገሩም ወደፊት ውጤታማ ይሆናል ወይ የሚለው ግን አጠያቂ ሆነዋል። በዚህ ሳምንት የተቀሰቀሰው የታይላንድ እና ካምቦዲያ ግጭት በሺዎች የሚቆጠሩ ንጹሃን እንዲፈናቀሉ አድርጓል ሲል ዘገባው ኢንዲያን ቱዴይ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ